አላህ ስብሐነ ወተዓላ አይለቀውም። ሴት ልጅህን መልካም ከዋልክለት ጀነት ትገባለህ ነው በእስልምና የተባለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዐንደሁ ብንታኒ አው ኡኽታኒ አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁል ጀና አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ሁለት ሴት ልጆች ኑረውት ወይንም ሁለት እህቶች ኑረውት ወይንም ሶስት ሴት ልጆች ኑረውት ወይንም ሶስት እህቶች ኑረውት ለእነዚህ መልካም የዋለ እና በመልካም ያሳደገ አላህ ጀነትን ያስገባዋል አሉ። አያችሁ፣ ሴት ልጅ የጀነት መንገድ ነች በኢስላም። እንደ ክርስትና ግን ባሪያ አድርጎ መሸጥ ይችላል ገበያ ላይ። ያ ምንጭን የፈለገ ሰው ላሳያችሁ። ዘጸአት 21:7 እግዚአብሔር ምን ይላል? ሰውም ሴት ልጁን ለባርነት ቢሸጥ ኃጢአት ነው ምናምን ሊል እንዳይመስላችሁ። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። ጌታዋን ደስ ባታሰኘው፣ ጌታዋ የሚለው የገዛት ሰው ማለት ነው። በገንዘቡ ደስ ካላሰኘችው፣ ካላስደሰተችው እሱን ምን ማድረግ እንዳለበት ሕግ እያወጣ ነው። እግዚአብሔር ጌታዋን ደስ ባታሰኘው በዋጁ ይስደዳት፣ ስለ ናቃት ለሌላ ወገን ሰዎች ሊሸጣት አይገባም ማለት። ከዚያስ ለልጁ ቢድራት አለቀጥሎ ለሌላ ካልተመቸችው ለሱ ለልጁ መዳር ይችላል። በገንዘብ ገዝቷታል። ለልጁ ቢድራት ለሴት ልጆች የሚገባውን ያድርግላት፣ ከእርሷም ሌላ ቢያጋባው አለ። ተመልከት፣ ከእርሷም መናዋን፣ ልብሷን፣ ለምንጣፏን ተገቢውም አያጉድልባት። እንዳጠቃላይ ይህን እያለ ይናገራል። እሺ፣ ሌላም አለ። እሺ፣ ሰላም አለይኩም። የሚሆን ወንዶች የትኛው ናቸው ማለት ከአጎት ቤት ለምሳሌ ከአጎት ውጭ መዘየር የሚቻለው? መዘየር የሚቻል መሕረም የሆኑ ናቸው። አላህ ስብሐነሁ ወተዓላ በቁርአን ላይ ገልጿቸዋል። ሱረት ኑር ላይ ወቁል ሊልሙእሚናት የግዱድነ ሚን አብሳሪሂነ ወየሕፈዝነ ፍሩጀሁነ ወላ ዩብዲነ ዚነተሁነ ኢላ ما ظهر منها وليضربن بخمورهن على جيوبهن ولا يبدين زينتهن إلا لبعولتهن أو آبائهن أو آباء بعولتهن أو أبنائهن أو أبناء بعولتهن أو إخوانهن أو بني إخوانهن أو بني أخواتهن أو نسائهن أو ما ملكت أيمانهن أو التابعين غير أولي الإربة من الرجال أو الطفل الذين لم يظهروا على عورات النساء ولا يضربن بأرجلهن ليعلم ما يخفين من زينتهن ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል። ይሄ የቁርአን አንቀጽ ይናገራሉት ጋር ወላ ዩብዲነ ዚነተሁነ ኢላ ሊቡዑለቲሂን አለ። ሴቶች የውበት መገለጫ ፊታቸውን ለባላቸው እንጂ እንዳያሳዩ አለ። አንደኛ ባል የምትገለጭላቸው አካሎችን እየገለጸ ነው። አው አባኢሂነ ወይንም አባትሽ፣ አው አባኢ ቡዑለቲሂነ ወይንም ለባልሽ አባት መገለጽ ትችላለች፣ ችግር የለም። አው አብናኢሂነ ወይንም ወንድ ልጅሽ፣ አው አብናኢ ቡዑለቲሂነ ወይንም ደግሞ የልጆቻቸው አባት፣ አው ኢኽዋኒሂነ ወንድምሽ፣ አው በኒ ኢኽዋኒሂን የወንድምሽ ወንድ ልጆች፣ አው በኒ አኸዋቲሂነ ወይንም የእህትሽ ወንድ ልጆች እያለ እነዚህ እሺ፣ እነዚህና ከነዚህ በኋላ ያሉት ብትገለጡ ችግር የለውም። ከዚህ ውጭ ያሉት ግን አይሆንም። እሺ፣ ጥያቄ ያለ ይቀጥል። ሞን አለይኩም ሰላም። ሰላም ነው አልሐምዱሊላህ። እንትን ስለወዱ ጥያቄ ነበረኝ። እሺ፣ አንዳንዴ ፀጉራችንን ተሰርተን ካውያ ተተኩሰን ማለት ነው መጀመሪያ ወዱ አድርገን ነው የምንተኩሰው። ከዛ ሂጃብ አሰንበት እንዳይበላሽብን እስከ 24 ሰዓት እንደዛ እናደርጋለን እና አንዳንዴ ከካልሲም ደግሞ ቤት ውስጥ እናደርጋለን። ከዛ እስከ ነገ ዙር ላይ ወዱ አድርገን ከሆነ ያደረግነው ካልሲዮን እስከ ነገ ዙር ላይ ችግር የለውም ይባላል። እንዴት ይታያል? المسح على الخفين በኹፍ ላይ በማበስ ውዱ የማድረግን ስርዓት የተጠቀመ ሰው ካልሲዮን ማውለቅ አይጠበቅበትም። በለበሰው ካልሲ ላይ ከላይ ያብሳል፣ ከቀኙ ከዚያ ከግራው። ራስ ማበስ የሚለው ግን እንዳለ ነው። አላህ ስብሐነሁ ወተዓላ ስለ ውዱ አደራረግ ሲናገር ወምሰሑ ቢሩኡሲኩም ይላል፣ ራሳችሁን አብሱ ብሏል። ስለዚህ ራስ መታበስ አለበት። የግዴታ ሙሉውን እንደዚህ ማድረግ አይጠበቅባችሁም ማለት ወደ ኋላና ወደፊት
ከቻላችሁ እንደዚህ ብቻ ካደረጋችሁ በቂ ነው። እንዲህ ወደ ኋላ ብቻ ካደረጋችሁ ይበቃል። አውጡትና ልብሱን እዚህ አድርጉት። አለቀ። እሺ ሰላም አለይኩም ሁሱ እንዴት ነህ? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። እንዴት ነህ? ደህና ነህ? ከአፋር ሰመራ ነው የምደውልልህ። ከሰመራ ነው የደወልከው? ከሰመራ ነው። ከሰመራ አማን ነው? መርሐባ ሰላም ነው ወላሂ አልሐምዱሊላህ። ማሻአላህ። እኔ የምልህ እንትን ፈርድ ሶላ ጨርሰን ረካዓትን እየሰገድኩ ነበርና ሰውየው ከኋላ የመጥቶ ፈርድ ነው አይደለም አይነት ነገር ሲጠይቀኝ በእጄ ምልክት ሰጠሁት። እንዴት ይታያል? እሺ ምን ታደርጋለህ? እየሰገዳችሁ እያላችሁ ሱና ሶላት ሰውየው መጥቶ ፈርድ ነው ሱና ብሎ ቢጠይቃችሁ አንደኛ መጠየቅ አይጠበቅበትም። ያ ሰው መከተል ይችላል። ሱና ይሁን ፈርድ ይሁን ቢያውቅም ባያውቅም እሱ በጀማዓ ንያ ለይቶ አንተን ተከትሎ መስገድ ይችላል። ሁለተኛ አንተ ብትጠየቅ ያንን መመለስ አይጠበቅብህም። ይከተል ሰውየው፣ ችግር የለውም፣ ዝም በለ። ስለዚህ ሱና ሶላት እየሰገደ ሰውየው ብታገኙ ሱና መሆኑን እያወቃችሁ ቢሆን ራሱ እናንተ በዋጅቡ ንያ ትገቡና ከእሱ ጋር ሁለቱን ረካዓት ትሰግዳላችሁ። ከዛ ልክ ሲያሰላም ትቆሙና የቀራችሁን ትሞላላችሁ። ይሄ ነው። በሶላት ውስጥ ያደረግኩት እንቅስቃሴ ሶላቴን ያበላሽብኛል ወይ ወደሚለው ስንመጣ ጊዜ የቂብላን አቅጣጫ ቀይረህ ከሆነ የዛኔ ሶላቴ ይበላሻል። ምክንያቱም ከሶላት መስፈርቶች ከሽሩጦች ሶላት መካከል አንደኛው ምንድነው? ኢስቲቅባል አልቂብላ ነው። ፈመን ለም የስተቅብል አልቂብላ ፊ ሶላቲሂ ሙተዓሚደን ፈሶላቱሁ ባጢላ። አውቆ ሆን ብሎ የቂብላን አቅጣጫ የቀየረና ያልዞረ ወደዚያ የሰውዬው ሶላቱ ውድቅ ይሆንበታል። ስለዚህ ይህ እንቅስቃሴ ሶላትህን አያበላሸውም የቂብላን አቅጣጫ እስካልቀየርክ ድረስ። እሺ መርሐባ መርሐባ ጀዛከላህ። እሺ يلا نزلهم تحت. አድሚኖች ካላችሁ በተራ አስገባች። ቪዲዮ እንዳላበራ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? እንደምን አልሐምዱሊላህ። አንድ ጥያቄ ነበር። ጥያቄ ሶላት እያሰገድኩ አጋጣሚ ሁለት ረካ ምናምን ልሰገድ ኢማሙ ሶላቱ ተበላሸበትና ሰበራ። እሺ እና ማለት እሱ ውዱ የለውም አይ ቲንክ ወይ ሌላ ነገር። ከዛ ሁሉም ሰበሩ ከኋላ ያሉት እና በእነሱ ይጠየቃል ሰውየው? በጣም ብዙ ሰው አይጠየቅም። ሰውየው እየሰገደ እያለ ውዱ እንደሌለው ካስታወሰ መውጣት በእርሱ ላይ ያለ ግዴታ ነው። በዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ ወልየተወዳ። አንዳችሁ በሶላት ውስጥ ሳለ ውዱ ቢፈታ ያቋርጥና ሶላቱን ይውጣ፣ እንደገና ተመልሶ ውዱ በማድረግም ይስገዳሉ። ይሄ ነው። ስለዚህ ከኋላ ካሉት መካከል አንዱ ተተክቶ በኢማሙ ቦታ መጨረስ ነበረበት። ሶላቱ ቦታቸዋል አይደል? መጨረስ ነበረበት፣ ማቋረጥ አይጠበቅባቸው። ኦኬ አይ አለ አይደል? ሁሉም ከዛ ሰበሩ ሶላት ለምን እንደሆነ ከዛ በእነሱ ሜቢ ከተጠየቅ አይጠየቅም። ያለበትን ግዴታ ነው ያደረገው። ነብዩ ሰለላሁ ዐለይሂ ወሰለም ውዱ እንደሌላቸው ካስታወሳቸው በሶላት ውስጥ ናቸው፣ ሶላቱን አቋርጣቸው ውጡ ብለዋል። እሱ ነው ያደረገው። እሺ አንድ ጥያቄ ልድገም። ሶሪ ሀቢብ፣ እሺ እኛ ያለንበት የምንሰግድበት መስጊድ ከሶላት በኋላ የሆነ የሚሉ ዚክር አለ አይ ቲንክ እና ዱዓ ነው የሚያደርጉት
እና እኛ ደግሞ ዝም ብለህ ስትቀመጥ እንደዚህ እንደዚህ እያሉ ያይዋል ማለት ግዴታ ማድረግ አለብን ማለት ከሱ የለብህም እንዳትል ከቻልክ እንዳውም ሌላ መስጅድ ካለ የሱና መስጅድ እዚያ ስገድ። ከሌለና አማራጭ ከሌለ ይሄ ብቻ ከሆነ ስተታቸው ቢዳቸው ይሄ ሶላት የለባቸው ሌላ ከሌለ የሚከለክል አይደለም። ሌላ የለባቸውም። መጨረሻ ላይ ግን በቃ ካሰላመት ሹድ ሰግደህ ውጣ። አሚን እንዳትል ዚክሮችን በል። ሰለላሁ ዐለይሂ ወሰለም ከዋጅብ ሶላት በኋላ ዚክር እንድንል እንጂ ያስተማሩት በዚህ በሶላት ይሄን አላስተማሩም እሳቸው። እሺ ሻቢ ጀዛከላህ ወንድሜ ቴንኪው። ወያኩም መርሐባ። እሺ ጥያቄ ከሌላቸው ልጆች አትላኩ። እሺ ሌሎች የሚልኩ አለ ጊዜ እንትን አትበሉ። ያላ አሰላሙ አለይኩም ሙሱ። ወአለይኩም ሰላም። ደህና አልሐምዱሊላህ። አንድ ጥያቄ ነበረ መሰለህ። ሴት ልጅ ባሏ ሲሞት ልክ ጀናዛው እንደወጣ እኛ አካባቢ ላይ ነው እንግዲህ ሌላ ቦታ አላውቅም። እኛ ጋር ግን ጀናዛው ልክ ሲወጣ ከፀጉሯ ጀምሮ ገላዋን ትታጠብ ይባልና ታጥባ ከዛ ነጭ ሻሽ ትሰር ይባላል። እንዴት ይታያል እሱ? ስህተት ነው። ይሄንን የሚያዝ የለም። ሴት ልጅ ባሏ በሞተባት ጊዜ 5 ነገራቶች ከእርሷ ይጠበቃሉ። ከነዚያ መካከል ውስጥ ይሄ የለበትም። ነጭ ሻሽ ትልበስ ምናምን የሚል ነገር የለም። ደስ ያላትን ከለር መልበስ ትችላለች። ሸዋር መውሰድ አለባት ምናምን የሚል የለም። ከፈለገች መውሰድ ትችላለች፣ ከፈለገች መተው ትችላለች። እሱ ስህተት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ይሄ ጥያቄ እዚህ ቲክቶክ ላይ የሚመላለስ ቪዲዮ አይቼ وقالت اليهود عزير ابن الله ምናምን የሚለውን አያ የሁድ መቼ ዑዘይርን የአላህ ልጅ አሉ ምናምን የሚል ነገር አይቼ ነበር። በዘመን ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም ጊዜ جاء نفر من اليهود وهم 4 سلام ابن مشكم وغيره من اليهود አራት አይሁዶች ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጥተው ጥያቄ ጠይቀዋቸው ነበር። ተፍሲር الطبري ላይ ሌሎችም ተፍሲሮች ላይ ተገልጿል። ምን ብለው ጠየቋቸው? يا محمد كيف نؤمن بك وأنت لا تزعم أن عزيرا ابن الله؟ من قالوا نبياتنا صلى الله عليه وسلم قامت النزيه يهوديوش እንዴት እናምንብሃለን? እንዴት እናምንብሃለን ሙሐመድ አንተ ዑዘይር የአላህ ልጅ ነው ብለህ ሳትሞግት ሳትናገር ብለው መጥተው ተናግረዋል። ማየት የምትፈልግ ከሆነ አሳያለሁ። ተፍሲሩ ላይ ሆነ ወጥቼ ትፈልጋለህ? ና ላሳይህ። ቅዱሳኖች እዚህ ጋር ሲጠይቋችሁ ጊዜ ምን እንደሚላችሁ ታውቃላችሁ? ጥያቄ ጠይቁና ይሄንን ያነሱና አይሁዶች ዑዘይር የአላህ ልጅ ነው ብለዋል። የቱ ጋር ነው ያሉት? መጽሐፍ ቅዱስ ላይ ያሳየን ይለዋል። ቁርአን ግን በጣም የሚገርመው አገላለጽ ምንድነው? ኦኬ ይቅርታ መነጽሩን አሳስቼ ስለብስ በአላህ አታስታውሱኝ። ቁርአን ግን በጣም የሚደንቀው ማለት ነው ጀማዓ፣ ወላሂ በጣም የሚገርመኝ መጽሐፉ ላይ የሌለን ነገር አሉ ብሎ ነው የሚገልጸው። በአንደበታቸው እንደተናገሩት መጽሐፋቸው ላይ የተጻፈ ብሎ ይገልጽላችኋል። ያ ሰላም በጣም የሚደንቀኝ ረበል ካዕባ ቁርአን ተመልከቱ። ወቃለት اليهود عزير ابن الله ብሎ ነው የተናገረው። አይሁዶች ዑዘይር የአላህ ልጅ ነው አሉ ነው ያለው። አሉ በአንደበታቸው የተናገሩት ብለው ጻፉ አላለም። አሉ ነው የሚለው ያ ማለት በአንደበታቸው የተናገሩት ንግግር ነው። ይሄን የተናገሩ ሰዎች አሉ ወይ ምስክር አምጡ ከተባለ አዎ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተናገሩ ሰዎች አይሁዶች ነበሩ። ነው ላሳያቸው። አብዱላህ ኢብኑ አባስ ሰምቷቸዋል። ከነብዩ ሰለላሁ ዐለይሂ ወሰለም ስር ቁጭ ብሎ ያንን አስተላልፈዋል። ነው ላሳያቸው። አረበኛ ታነባለህ አይደል ወንድም? ትረዳለህ?
ትረዳለህ ወንድማችን ኢምራን አለ? ሄሎ አይሰማም እንደ ልጆች ይሰማል። እሺ ይሰማል ወንድማችን አጎታችን አያታችን እሺ ያውና እዚህ ጋር ከሆነ የጠየቀ የቁርአን አንቀጽ ያውና እዚህ ጋር ምን ይላል? وقالت اليهود عزير ابن الله ይላል وقالت النصارى المسيح ابن الله የታለው ታዲያ ይሁዶች ይሄን ያሉት ከተባለ ያውና እዚህ ጋር حدثنا كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم ونعمان بن أوفى وشعس بن قيس ومالك بن الصيف እነዚህ አራት አይሁዶች ናቸው فقالوا ما قالوا እንዲህ አሉ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ማለት ነው كيف نتبعك እንዴት እንከተልሃለን ሙሐመድ وقد تركت قبلتنا የኛን ቂብላ በርግጥም ትተህሳለህ ወደ ፍልስጤም ሲሰግዱ የነበረው ማለት ነው ወደ ቤተ المقدس وأنت لا تزعم أن عزيرا ابن الله ياونا لك እንዲሁ ደግሞ አንተ ዑዘይር የአላህ ልጅ ነው ብለህ አትሞግትም እንዴት ብለህ ነው የምንከተልህ فأنزل الله ከዚያም አላህ የኔ ቁርአን አንቀጽ አወረደ وقالت اليهود عزير ابن الله አይሁዶችም ዑዘይር የአላህ ልጅ ነው አሉ ይላል ስለዚህ ያውና እንደዚያ ብለው ነበር ዑዘይር የአላህ ልጅ ነው ብለው አይሁዶች ሞግተው ነበር እሺ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝና በመጀመሪያ ግን ያው አንተን ላመሰግን ይገባኛል ምክንያቱም በአንተ አማካኝነት ነው ያው ሶላትን እየሰገድኩ ያለሁት እና በቀን 5 ጊዜ የምሰግዳቸው ሶላቶች ያው እኔ ቁርአን አልቀራሁም እየቀራሁ ነው ያለሁት ያው ቲክቶክ እየተከታተልኩ በተለይ አንተን ላመሰግን ፈልጋለሁ እና እነዚህን ቁርአን የምቀራቸው ሶላት ሰግድ ቁል አውዙ ብረቢናስና ቁልሁላህ ነው በቀን 5 ጊዜ እየቀራሁ ያለሁት ማለት ነው ከዛ አንፃር እንዴት ይታያል ሁሉ ጊዜ እነዚህን ስቀራ ማለት ነው ይቻላል ችግር የለውም ቁርአን የምታውቀውን እየደጋገምክ ብትቀራም ችግር የለውም እና ቁርአን የሚያቀሩ ጓደኞች ፈልግና መቅራት ጀምር በርታ ጠንክር ትችላለህ በዚያ መስገድ በምታውቀው መስገድ ሁሉ ጊዜ እየደጋገምክ ነው ቢሆንም ራሱ እሺ መራባ ወላሂ ያው አንተ የምታስተምራቸውን ትምህርቶች በጣም እየተከታተልኩ እንደገና ደግሞ አፕሊኬሽኖችን በማውረድ አሁን የምማራቸው ነገሮች አሉ አሁን ቁርአን በራሴ ያው ነው እየተማርኩት ያለው የሚያስቀራኝ እንኳን ሰው ምን ያለበት ቦታ አይመችም በራሴ ነው አሁን እንደዚህ ቲክቶክ ያንተና አካውንት እየተከታተልኩ እንደገና አውርጄ የምከታተላቸው ነገሮች አሉ አሁን ቁርአን እንዲገባኝ ወይም በአጭር መንገድ እንዲረዳኝ የምትመክረኝ ነገር ካለ ወንድሜ ወላሂ አቅሪ ጋር ብትቀራ አሪፍ ነበረ እንዴት አድርገህ መሄድ እንዳለብህ ምናምን ያሳዩሃል አቅሪዎች ጋር ብትቀራ መልካም ነው ምናልባት ጓደኞች ምናምን ካገኘ ወይንም የምታቀሩት ልጆች ካላችሁ በውስጥ ማቅራት የምትችሉ ልጆች ካላችሁ ወንዶች አናግሩት አስቀሩት ወንድማቸው አይ እሺ መራባሽ ወንድሜ አላህ ይጠብቅህ አላህ ያግዝህ አላህ ይጨምርልህ አሚን ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ነው ሰላም ነው አልহামዱሊላህ ጥያቄ ነበረኝ ጠይቅ ጥያቄ እንዴት ነው ማይሰግድ ሰው ላይ ሰላት መስገድ ይቻላል እንደ ሰላትን ጀናዛ አይቻልም ያ ሰው ወራት ግዴታ አይቻልም አይሰግድም ማለት ነው ሌላም ልጠይቅ